ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮ የምንመለከተው የሰባተኛ ክላስ ICT ዩኒት 5 ይሆናል። በዚህ ቻፕተር ላይ ደግሞ ርዕሳችን ሴኩሪቲ ኤንድ ሴፍቲ ኦፍ ኮምፒውተር ነው። በዚህ ዩኒት ላይ ደግሞ ከቨር የምናደርጋቸው መጀመሪያ ላይ የምንመለከተው ኬርፉሊ ሃንድል ኮምፖነንት ኦፍ ኮምፒውተር ሲስተም ይሆናል። የኮምፒውተር ሲስተም ኮምፖነንቶችን እንዴት አድርገን በጥንቃቄ ሃንድል የምናደርገው የምንይዘው የምንጠብቀው ማለት ነው። ሁለተኛ ላይ ፕሮፐርሊ ክሊን ሃርድዌር ኮምፖነንት ኦፍ ኮምፒውተር፣ የኮምፒውተራችን ሃርድዌር ፓርቶችን እንዴት አድርገን ነው በስነ ስርዓቱ የምናጸዳቸው። ሶስተኛ ላይ ተርን ኦን ኤንድ ሸት ዳውን ኮምፒውተር ሲስተም ፕሮፐርሊ፣ የኮምፒውተር ሲስተሙን እንዴት አድርገን ነው የምንከፍተው የምንዘጋው ማለት ነው። ዝም ብላችሁ በዘፈቀደ የምትከፍቱ የምትዘጉ ከሆነ ኮምፒውተራችሁ የመበላሸት እድሉ በጣም ከፍተኛ ስለሚሆን እንዴት አድርጋችሁ እንደምትከፍቱ እንደምትዘጉ በጥንቃቄ በተሞላበት መንገድ የማሳያችሁ ይሆናል። በመጨረሻም ደግሞ ዩዝ ኤ ፓስወርድ ቱ ፕሮቴክት ኮምፒውተር ፍሮም አንኦቶራይዝድ አክሰስ ይለናል። ይህም ማለት ኮምፒውተራችንን ያልተፈቀደላቸው ሰዎች እኛን ኮምፒውተር መጥተው እንዳይመለከቱ ወይም ኮምፒውተራችን ውስጥ ያሉትን ፋይሎች እንዳያዩብን በፓስወርድ እንዴት አድርገን እንደምንቆልፍ የማሳያችሁ ይሆናል። እዚህ ላይ ግን በደንብ መረዳት ያለባችሁ ነገር በፓስወርድ ስንቆልፍ ግዴታ የኮምፒውተር ዩዘር አካውንት ክሬት እናደርጋለን ማለት ነው። ስለዚህ እንዴት አድርጋችሁ ክሬት እንደምታደርጉ አንድ ባንድ ማሳያችሁ ይሆናል። ምናልባት መምህራኖቻችሁ ላብ ሊፈትኗችሁ ስለሚችሉ የማሳያችሁ ይሆናል ማለት ነው። መጀመሪያ የምንመለከተው ኦቨርቪው ነው። ይህም ማለት የቻፕተሩን ጠቅላላ አድርጎ የያዘው ሀሳብ ነው። ዘ ዩኒት ኢንትሮዲዩስ ዩ ቱ ዘ ፋንዳሜንታል ኦፍ ኮምፒውተር ሴኩሪቲ ኤንድ ሴፍቲ ይለናል። በዚህ ዩኒት ላይ የምንመለከተው መሰረታዊ የሆኑ የኮምፒውተር ሴኩሪቲ እና ሴፍቲዎች እንዴት አድርገን መጠቀም እንዳለባችሁ ማወቅ እንዳለባችሁ የምንመለከት ይሆናል። ኢት ፕሮቫይድ ዘ ቤዚክ ኖሌጅ ኦፍ ኬርፉል ሃንድሊንግ ኦፍ ኮምፒውተር ኮምፖነንት ኤንድ ሃው ቱ ፕሮቴክት ኮምፒውተር ፍሮም አንኦቶራይዝድ አክሰስ ስሮ ክሬቲንግ ኤ ስትሮንግ ፓስወርድ ቱ ኢንሹር ኢትስ ሴኩሪቲ ይለናል ማለት ነው። ኮምፒውተራችንን በስነ ስርዓቱ ለመያዝ እንደዚሁም ደግሞ ፓስወርድ ክሬት አድርገን እንዴት አድርገን ከአንኦቶራይዝድ አክሰሶች እንደምንጠብቅ የምንመለከት ይሆናል። ዘ ዩኒት ዊል ኦልሶ ሉክ አት ዘ ቫሪየስ ኢሹ ኦፍ ኢምፕሮፐር ኬር ኦፍ ኮምፒውተር ኤንድ ሪሌትድ ሪሜዲስ ፎር ሴፍቲ ኤንድ ሴኩሪቲ ይለናል። ይህም ማለት በዚህ ዩኒት ላይ ኮምፒውተራችሁን ያለአግባብ የምትጠቀሙ ከሆነ ያለአግባብ የምትይዙ ከሆነ የሚያመጣባቸውን በእናንተ ላይም እንደዚሁም ደግሞ በዲቫይሱ ላይ የሚያመጣውን ችግር የምንመለከት ይሆናል ማለት ነው። 5.1 ላይ የምንመለከተው ኬር ፎር ኮምፒውተር ነው። ስለ ኮምፒውተራችሁ ኬር አድርጉ ወይም ጥንቃቄ አድርጉ ነው። ዱ ዩ ኖው ሃው ቱ ፕሮቴክት ኮምፒውተር፣ ኮምፒውተራችሁ እንዴት አድርጋችሁ መጠበቅ እንዳለባችሁ ታውቃላችሁ? ሜቢ ልታውቁ ስላላችሁ ግን ምናልባት አንዳንድ ነገሮችን ላታውቋቸውም ስለምትችሉ እዚጋ በጣም ጥንቃቄ ማድረግ አለባችሁ። በእንዝላልነት ኮምፒውተራችሁን ማበላሸት የለባችሁም። ኢማጂን በአሁኑ ሰዓት ኮምፒውተር ምን ያህል ውድ እንደሆነ ታውቃላችሁ ብዬ ተስፋ አድርጋለሁ። ዩኒት 2 and 3 we have learned the different component of the computer system። በዩኒት 2 ላይ እና ዩኒት 3 ላይ ስለ ኮምፒውተር ሲስተም ኮምፖነንቶችን ተመልክተን ነበረ። ጀስት ኮምፒውተር ሲስተም ሁለት ፓርቶች አሉት አይደለም? ሶፍትዌር እና ሃርድዌር ማለት ነው። ስለዚህ ስለነሱ ዩኒት 2 ላይ እና ዩኒት 3 ተመልክተን ነበረ። this unit mainly focus on how to handle and properly use this computer system components። ስለዚህ በዚህ ዩኒት ደግሞ የምንመለከተው እነኚህን ያሁን የነገርኳችሁን ኮምፒውተር ኮምፖነንቶችን የምንመለከት ይሆናል። ሃርድዌሩንም ሶፍትዌሩንም ማለት ነው። በብዛት ግን በተለይ ሃርድዌሩ ላይ እንዴት አድርጋችሁ መጠበቅ እንዳለባችሁ እንመለከታለን። improper use of the computer is dangerous for the health of individual user and the safety of the device itself ይለናል። አንድ ኮምፒውተር አላግባብ የምትጠቀሙት ከሆነ ለኮምፒውተር ተጠቃሚውም እንደዚሁም ደግሞ ለዲቫይሱ ራሱ ችግር ያመጣበታል ነው የሚለን። ሴቲንግ አት ዘ ኮምፒውተር ፎር ኤ ሎንግ ፔሪድ ኦፍ ታይም ዊል ሃቭ አን ኢምፓክት ኦን ዘ ሄልዝ ኦፍ ዘ ዩዘር። አንድ ሰው ወይም አንድ ተማሪ ወይም አንድ ኮምፒውተር ተጠቃሚ ለረጅም ሰዓት ኮምፒውተር ጋር ቁጭ ብሎ የሚጠቀም ከሆነ በዲቫይሱ ላይ እና በልጁ ላይ የሚያመጣበት ችግር አለ። ለምሳሌ አንዳንድ ቦታ ብትመለከቱ ምንድነው አንዳንድ ሰዎች ምናልባት አስብላችሁ እንደሆነ ለረጅም ሰዓት ኮምፒውተርን ይጠቀማሉ፣ በተለይ ጌም እየተጫወቱ ማለት ነው። ሱስ ምናምን ይሆንባቸዋል እና ያን በሚጠቀሙበት ሰዓት የሚያጋጥማቸው ችግር አለ። አንደኛ የሚያጋጥማቸው ችግር ምንድነው? ባክ ፔን፣ የጀርባ ህመም፣ ስቲፍ ኔክ፣ የአንገት መገተር፣ ሾልደር፣ የትከሻችን ላይ ህመም ይፈጠራል። ሶር ሃንድስ ኤንድ ሪስትስ፣ የእጃችንና የእጃችን አንጓ ላይ ቁስል ይፈጠራል። ኤንድ ታየርድ ሌግስ፣ እግራችን በጣም ይዝላል ወይንም ይደክማል ማለት ነው። እነኚህ ሁሉ አንድ ሰው ወይም አንድ ኮምፒውተር ተጠቃሚ ኮምፒውተር ጋር ለረጅም ሰዓት ተቀምጦ የሚያመጣበት ችግሮች ናቸው ማለት ነው። ጋይድላይን which are usually referred to as precaution should be followed to prevent damage to computer or injury to people ይለናል ማለት ነው። ይሄም ማለት ጋይድላይን ብለን የምንጠራቸው ወይም መመሪያዎች ኮምፒውተራችን እንደዚሁም ደግሞ
ሰዎቹ ለኮምፒውተር ተጠቃሚዎቹ ላይ ችግር እንዳይደርስ የሚያግዙ ጥንቃቄዎች ናቸው ወይም ቅድመ ጥንቃቄዎች ናቸው። እነ ጋይድላይን ብለን የምንጠራቸው ፕሪኮሽን ማለት ቅድመ ጥንቃቄ ወይም ጥንቃቄ ነው። ዘ ፎሎዊንግ አር ሰም ኢምፖርታንት ፕሪኮሽን ዛት ዊ ሹድ ፎሎ ዋይል ዩዚንግ ኮምፒውተር። ስለዚህ እነኝህን ቅድመ ጥንቃቄዎች ወይም ጥንቃቄዎች ኮምፒውተር ከመጠቀማችሁ በፊት መተግበር ወይም ማወቅ አለባችሁ ማለት ነው። የመጀመሪያው ምንድን ነው? ቢፎር ክሊኒንግ ኤኒ ኤሌክትሪካል ኢኩዊፕመንት ሜክ ሹር ዛት ኢት ኢዝ ስዊችድ ኦፍ ኤንድ አንፕለግድ ፍሮም ዘ ፓወር ሶርስ ይለናል ማለት ነው። ኮምፒውተራችሁን ለምሳሌ እናንተ ለማጽዳት ስትፈልጉ እንደተሰካ ፓወሩ ቻርጀሩ ላይ እንደተሰካ ምናምን ወይም ቻርጅ እንደተደረገ ማጽዳት የለባቸው። መጀመሪያ ምን ማድረግ አለባቸው? የተሰካካ ነገር ካለ ያንን መንቀል ይኖርባቸዋል። ፓወሩን ኦፍ ማድረግ ይኖርባችኋል። ጀስት ኮምፒውተራችሁን ተርን ኦፍ፣ እንደዚሁም ደግሞ የተሰካካ ነገር ካለ መንቀል አለባችሁ ማለት ነው። በሁለተኛ ደረጃ ደግሞ አለው ሰርቴን ኢኩዊፕመንት ሰቻስ እንደ ሞኒተር ያሉ እንደዚሁም ደግሞ ሌዘር ፕሪንተሮች ቱ ኩል ዳውን ኤንድ ሎዝ ዜር ካፓሲተንስ ኦር ቻርጅ ቢፎር ኪሊንግ ዜም ፎር አትሊስት 30 ሚኒት ይለናል ማለት ነው። አንዳንድ ትላልቅ ዲቫይሶች ከሆኑ ልክ ለምሳሌ ሞኒተር ሊሆን ይችላል፣ አለበለዚያም ሌዘር ፕሪንተር ብለን እንጠራቸዋሉ። እነኛን ግዴታ ማቀዝቀዝ አለብን። ጀስት አሁን ለምሳሌ ቻርጅ ተደርገው ወይም ተሰክተው ወይም ኦን እንደሆኑ እንደበሩ ቆይተው ከዛ እናንተ ለማጽዳት ስትሞክሩ ነቃቀላችሁ እንደነቃቀላችሁ ቀጥታ ማጽዳት የለባችሁም። ስለዚህ አትሊስት እስከ 30 ደቂቃ ድረስ መጠበቅ ወይም ማቀዝቀዝ አለባችሁ። ይሄ የሚሆነው ደግሞ ምንድነው? እላው ላይ ያለው ቻርጅ ሉዝ እንዲያደርግ ወይም እንዲጠፋ ማለት ነው። መጨረሻ ላይ ደግሞ ሌላኛው ምንድነው ማድረግ ያለባቸው? some equipment such as power supply and monitor use high voltage which are dangerous for anyone ይለናል። therefore it should only be maintained by specially trained people ማለት ነው። ይሄ ጋር ምን መሰላችሁ? አንዳንድ በጣም ወሳኝ የሆኑ ኢኩዊፕመንቶች አሉ። ለምሳሌ እንደ ፓወር ሰፕላይ ያለ ወይም ሞኒተሮች የሚጠቀሙት ቮልቴጅ በጣም ሃይ ስለሆነ ስለዚህ ማንኛውም ሰው ዝም ብሎ ለማጽዳት ምናምን በሚሞክርበት ሰዓት አደጋ ሊፈጥሩ ይችላሉ። ምክንያቱም ዳንጀረስ ነው። ላያቸው ላይ የሚጠቀሙት ኤሌክትሪሲቲ ሃይ ቮልቴጅ ስለሆነ ጥንቃቄ ማድረግ ግድ ይላችኋል። ሞር ደግሞ የሚመከረው ምንድነው? በባለሙያዎች ቢጸዳ ወይም በትሬንድ የሆኑ ሰዎች ቢያስተካክሉት ሜንቴን ቢያደርጉት ይመከራል ይለናል ማለት ነው። ፎር ክሊኒንግ ኮምፒውተር ኢኩዊፕመንት ፕሊዝ ዩዝ ኦንሊ ስፔሻሊ ዲዛይንድ ክሊኒንግ ቱል ይላል። ኮምፒውተራችሁን በተለይ ለማጽዳት ወይም ኤሌክትሪካል ኢኩዊፕመንቶችን ማንኛውም ለማጽዳት ስትሞክሩ መጠቀም ያለባችሁ ኢኩዊፕመንቶች ምንድነው? ጀስት ለዛ ዲዛይን ለማጽጃ ተብሎ ዲዛይን ተደረጉ ቱሎች አሉ። እነኛን መጠቀም ይኖርባችኋል። አንሱቴብል ክሊነር ሜ ይላል። ጀስት አላስፈላጊ ወይንም ለዛ ዲዛይን ያልተደረጉ ዝም ብላችሁ ባገኛችሁት ነገር የምታጸዱ ከሆነ የሚያመጣባቸው ችግሮች አሉ። አንደኛ ምንድነው? ኬዝ ፉሜስ which are dangerous to inhale ይለናል። ጀስት እናንተ ለምሳሌ ኮምፒውተራችሁን ኢንተርናል ፓርቱን በምታጸዱበት ሰዓት ምን ሊፈጠር ይችላል? ጋስ ወይም ሊነድ ይችላል። በሚነድበት ሰዓት ጭስ ይወጣል አይደል? ያ ጭሱ ደግሞ በጣም አደጋ ያለው እንደዚሁ ደግሞ ለመተንፈስ ራሱ አስቸጋሪ ሊሆን ይችላል። ስለዚህ ጤናችሁ ችግር ሊያመጣ ይችላል ማለት ነው። ሁለተኛው ለምንድነው? ዳሜጅ ዘ ፕላስቲክ ዩዝድ ኢን ኮምፒውተር ሃርድዌር። ኮምፒውተራችን ሃርድዌር ላይ የምንጠቀማቸው አሉ አይደለም? ጀስት ኤሌክትሪሲቲ እንትኖች ፕላስቲኮች አሉ። እነኛ ፕላስቲኮች ሊበላሹብን ሊቀልጡብንም ይችላሉ ወይም ሊበላሹ ይችላሉ ማለት ነው። ሌላኛው ደግሞ ምንድነው? ኖት ቢ ኢፌክቲቭ ቱ ክሊን። ጀስት በስነ ስርዓቱ ወይንም በጥሩ ሁኔታ ይጸዳላችሁ አይችልም ማለት ነው። ስለዚህ ዲዛይን የተደረጉ ቱሎች አሉ። እነኛን በመጠቀም ማጽዳት ይኖርባችኋል ማለት ነው። ኢን አዲሽን ቱ ዘ አባቭ ፕሪኮሽን ሜትድ ቱ አቮይድ ዳንጀረስ ፊዚካል ሃዛርድ ፍሮም ሃፕኒንግ ዊ ሹድ ኦልሶ ይለናል። ይህም ማለት ከላይ የነገርናችሁ ወይንም የተመለከትናቸው በአጠቃላይ ጥንቃቄዎች ነበሩ አይደለም? አንድ ኮምፒውተር ለማጽዳት ኤሌክትሪካል ኢኩዊፕመንቶችን ለማጽዳት የነገርኳችኋል ከላይ በኩል ያሉት ማለት ነው። ከነሱ በተጨማሪም ጀስት ኮምፒውተራችን ላይ ፊዚካል ሃዛርድ ወይም ፊዚካል የሆነ ዳሜጅ እንዳይፈጠርብን መከተል ያለብን አሉ ማለት ነው። ሌላ ጥንቃቄዎች አሉ። የመጀመሪያው ምንድነው? ቹዝ ኤ ሴፍ ኤንድ ሄልዚ ወርክ ፕሌስ። በተለይ ኮምፒውተራችሁን ስትጠቀሙ ዝም ብላችሁ የትኛውንም ቦታ መጠቀም የለባችሁም ማለት ነው። ስለዚህ ጠረጴዛ ታዘጋጁና እዛ ጠረጴዛ ላይ አስቀምጣችሁ መጠቀም አለባችሁ ማለት ነው። ስለዚህ ደህንነቱ የተጠበቀና እንደዚሁም ደግሞ ጤንነቱ የተረጋገጠ የስራ ቦታ ላይ መምረጥ አለባችሁ። ሁለተኛው ምንድነው? አይደንቲፋይ ዘ ሪስክ ኦፍ ሃዛርድ ኢን ዘ ወርክ ፕሌስ። እዛ የምትሰሩበት ቦታ ሊፈጠር የሚችሉ አደጋዎችን መዘርዘር አለባችሁ። ይሄ ሊፈጠር ይችላል። ስለዚህ የሚፈጠሩ ችግሮችን ካወቃችሁ እናንተ ቅድመ ጥንቃቄ ለማድረግ ወይንም ለዛ ችግር መፍትሄ አታጡም ማለት ነው። ሌላኛው ደግሞ ምንድነው? ፎሎ ማኑዋልስ ነው። ይሄም ማለት መመሪያዎችን መከተል አለባችሁ። ለምሳሌ ኮምፒውተራችሁን ስትሰካኩ መጀመሪያ መሰካት እንዳለባችሁ ያንዳንዱ ነገር የተለያዩ ማኑዋሎች አሉ። እኛን መጠቀም አለባችሁ ወይንም መመሪያዎችን ማለት ነው።
ሌላኛው አፕላይ ኦኩፔሽናል ሄልዝ ኤንድ ሴፍቲ ሪኳየርመንት ይለናል። በተለይ ስራ ቦታ ላይ ኮምፒውተራችሁን ስትጠቀሙ ጤናችሁ ላይ ችግር እንዳይፈጠር ለዛ ለጤናችሁ ችግር እንዳያስፈጥር የሚያደርጉትን ወይም ቅድመ መከላከያዎችን መተግበር አለባችሁ ማለት ነው። ለምሳሌ አይናችሁን የሚጎዳችሁ ከሆነ ምን መጠቀም አለባችሁ? ግላስ እነኛ እንድትጠቀሙ። እንደዚሁም ደግሞ ለምሳሌ ጭንብል ምናምን መጠቀም ካለባችሁ ወይም ማስክ ማድረግ አለባችሁ ማለት ነው። ጓንት ማድረግም ካለባችሁ ጓንት። ኮምፒውተራችሁን ለምሳሌ ወገባችሁን ደግሞ እንዳያማችሁ ወይም የወገብ እንዳይፈጠር ምን ማድረግ አለባችሁ? ለሱ ለኮምፒውተር ስትጠቀሙ የምትጠቀሟቸው ወንበሮች ነው ለዛ ተዘጋጁ ማለት ነው። ስለዚህ እነኛንም እንድትጠቀሙ ሪኮመንድ ይደረጋል ማለት ነው። ሌላኛው ሴፍቲ ሳይን ኤንድ ሃዛርድ ነው። ጀስት የምልክቶች አሉ። ለምሳሌ ምናልባት መኪና መንገድ ላይ ምናምን አይታችሁ እንደሆነ አውራ ጎዳኖች ላይ የትራፊክ ላይቶች እንትኖች አሉ። ትምህርት ቤት አካባቢ ለምሳሌ ተማሪዎች እንዳሉ የሚያሳይ ምናምን ብቻ ማሳያ ሳይኖች አሉ ለአደጋ እንዳይፈጠር ማለት ነው። ሴፍቲ ሳይን ኤንድ ሲምቦል ሾው ዳንጀረስ ኤሪያ ኤንድ አራውንድ ኮምፒውተር ላቦራቶሪ ቱ አለርት ስቱደንት ኤንድ ስታፍ ሜምበሪያን ማለት ነው። ይሄም ማለት ሴፍቲ ሳይን እና ሲምቦል ብለን የምንጠራቸው እዛ አካባቢ አደጋ እንደሚፈጠር ወይም አደጋ ሊያደርስ ስለሚችል ኮምፒውተር ላቦራቶሪ አካባቢ ላይ ማድረግ ያለባቸውን ጥንቃቄ ለተማሪዎች እንደዚሁም ደግሞ እዛ አካባቢ ለሚጠቀሙ ስታፍ ሜምበሮቹ ለማሳወቅ ኦኬ እንደዚህ አይነት ነገር አለ እንዲህ ብለው ሪማይንድ እንዲያደርጉ እንዲያስታውሱ እንደዚሁም ደግሞ ያን ነገር እንዲጠቀሙ የሚያስታውስ ነው ማለት ነው። ሴፍቲ ሳይን ኤንድ ሃዛርድ ብለን የምንጠራቸው የመጀመሪያው ዌር ማስክ ነው። ለምሳሌ ላቦራቶሪ አካባቢ ላይ በብዛት ማስክ እናደርጋለን። ፈርስት ኤዶች አሉ፣ የመጀመሪያ እርዳታ ትመለከቷል። እዚህ ጋር ያለው ሳይኖቹ ማለት ነው። ይሄኛው ሳይን ምንድነው? ኤ ፕሮቴክሽን ነው። አይናችሁ መከላከል አለባችሁ፣ ግላስ መጠቀም እንዳለባችሁ። እችኛዋ ሳይን ደግሞ ማጨስ እንደሌለባችሁ እችኛዋ ማለት ነው። እችኛዋ ደግሞ ዋች ዩር ስቴፕ ስትራመዱ ረጋ ብሎ የሚያዳልጥ ነገር አለ ምናምን የሚለው ነገር ለማመልከት ነው። ኤሪንግ ፕሮቴክሽን ኖይዝ ወይም ምናልባት አላስፈላጊ ድምፅ ሊወጣ ስለሚችል የጆሮአችሁን ታምቡር እንዳያደነቁርብን የሄድሴት እንድታረጉ ወይም ብቻ ለጆሮአችሁ ድህንነት እንድታረጉ የሚያሳይ ምልክት ነው። ይሄኛው ደግሞ ፋየር ኤክስቲንጉሽር ነው፣ እሳት ማጥፊያ ነው። ስሊፐሪ ፍሎር፣ ይሄኛው ደግሞ እንዳያድጣችሁ የሚያደርግ ነገር ስላለ ቀስ ብላችሁ ተራማዱ የሚለውን ነገር ማሳየት። እችኛዋ ደግሞ ኤሌክትሪካል ሃዛርድ ናት። ኤሌክትሪሲቲ ሊፈጥረው የሚችለው አደጋ ስላለ ጥንቃቄ እንድታደርጉ የሚያሳዩ ምልክቶች ናቸው በአጠቃላይ ማለት ነው። the best way to care for our computer is to provide it with ቤዚክ ኬር ይለናል ማለት ነው። it is easy to perform basic software and hardware maintenance። ይሄ ምን ማለት ነው? ኮምፒውተራችንን ጥንቃቄ ለማድረግ ወይም ለመጠበቅ የሚረዳን ምንድነው? መሰረታዊ የሆነ የኮምፒውተር ኬር አጠባበቆችን ማወቅ ነው። ይህ ደግሞ ለምን ያግዘናል? it is easy to perform basic software and hardware maintenance። ኮምፒውተራችን ላይ መሰረታዊ የሆኑ ኮምፒውተራችን ላይ ያሉት ሶፍትዌር እና ሃርድዌሮችን ሜንቴን ለማድረግ ያስችለናል ማለት ነው። በቀላሉ ሃርድዌር እና ሶፍትዌሮችን ሜንቴን ለማድረግ በቀላሉ ያስችለናል። ምንን ማወቅ? መሰረታዊ የሆኑ የኮምፒውተር አጠቃቀምን፣ ደህንነቱን እንደዚሁም ደግሞ ሴኩሪቲ ኤንድ ሴፍቲውን ማወቃችን ማለት ነው። እዚህ ጋር እንደምትመለከቱ አክቲቪቲ አለ። ስለዚህ እናንተ ዘውላ ክላሳችሁ ስሩት ከፈለጋችሁ። ሌላኛው ክሊኒንግ ኮምፒውተር ሃርድዌር ኮምፖነንት ነው። የሃርድዌር ኮምፖነንቶችን እንዴት አድርገን እናጸዳለን፣ ምን አይነት ዲቫይሶችስ እንጠቀማለን ለማጽጃ ማለት የሚለው ነገር በደንብ እንመለከታለን። በነገራችን ላይ ኮምፒውተራችሁ ለምን እንደምታጸዱት ስለሚቆሽሽ ምናምን ነገር ይገባቸው አስባለሁኝ። you probably like a clean home. it is also good idea to keep your computer as clean as possible ይላል። እናንተ ንጹህ ጽድት ያለች ቤት እንደምትወዱ ሁሉ ኮምፒውተራችሁም ቢጸዳ በጣም አሪፍ ነው ወይንም ደስ ይላል የሚለን። cleaning hardware can help your computer run more smoothly and extended your computer life span ይለናል, which can save time and money። ይሄ ምን ማለት መሰላችሁ? ኮምፒውተራችሁን ሬጉላርሊ በየጊዜው የምታጸዱ ከሆነ የኮምፒውተር ሃርድዌር ፓርቶችን ማለት ነው ኮምፒውተራችሁን ለረጅም ጊዜ እንድትጠቀሙበት ቶሎ እንዳይበላሽ ማለት ነው። እንደዚሁም ደግሞ በስነ ስርዓቱ ስሙዝሊ እንዲሰራ ያግዛችኋል። ይሄ ደግሞ ለምን ይጠቅመናል? አላስፈላጊዎች ምክንያቱም ኮምፒውተራችን በመሃል ተበላሽቶ ያን ለማሰራት የምንሄድበት ሰዓት ምናምን ታይማችን ይገላል። እንደዚሁም የምናወጣው ወጪ ብር አለ። ስለዚህ ከዛ ያድነናል ማለት ነው። ሬጉላር ክሊኒንግ ፕሮቴክት ዩር ኮምፒውተር ቱ ቢ ሴፍ ኤንድ ክሊን ይላል። በየጊዜው ኮምፒውተራችንን የምናጸዳ ከሆነ ኮምፒውተራችን ደህንነቱና ጤንነቱ የተጠበቀ ያደርግልናል። ደስት አክት አስ አን ኢንሱሌተር ዛት ፕሪቬንት ኤር ሰርኩሌሽን ኤንድ ኬዝ ኦቨርሂቲንግ ይለናል። ደስት ማለት አዋራዎች ናቸው። ስለዚህ እነኛ አዋራዎች ወይም ቆሻሻዎች ጀስት ኮምፒውተራችን ላይ እንደ ኢንሱሌተር ሊሆኑብን ይችላሉ። ወይንም ኮምፒውተራችን ላይ ያሉ ዲቫይሶች አሉ አይደለም፣ ለምሳሌ ፋኑ ላይ አየር ሰርኩሌሽኑ ላይ ማለት ነው። እዛ ላይ ልጥፍ ይሉና እንዳለ ስለሚይዙት
የአፈኑ በስነ ስርዓቱ እንዳይንቀሳቀስ ያደርገዋል። በዛን ሰዓት ደግሞ ምን ያደርጋል? ኮምፒውተራችን ከፍተኛ የሆነ ሙቀት እንዲፈጠር ያደርጋል ማለት ነው። ኢፍ ደስት ኮንቴን ኮንዳክቲቭ ፓርቲክል፣ በተለይ ቆሻሻው ወይም አቧራው ደሱ ምናልባት የብረት ብጥስጣሽ ለምሳሌ የብረት አሉ ጥቃቅን ብረቶች የነኛን ላይ የሚይዝ ከሆነ ኢት ካን ኦልሶ ኬዝ ሾርት ሰርኪት ሊፈጠር ይችላል። ሾርት ሰርኪት ማለት እዛው ላይ ኮምፒውተራችን ላይ ያሉ የኤሌክትሪካል ሰርኪቶች ሊበላሹብን ይችላሉ ማለት ነው። which can damage the component of the hardware or even cause a fire። ኮምፒውተራችን ላይ ያሉ ሃርድዌሮቹ ሊበላሹም ይችላሉ፣ እንደዚሁ ደግሞ እሳትም ሊፈጠር ይችላል ማለት ነው። therefore by regularly cleaning dust out of the fan vent and case ከኮምፒውተራችን ላይ ፋኑ አለ አይደለም እሱ ላይ ያለውን አቧራ በየጊዜው ወይንም ቆሻሻዎችን በማስወገድ you can help protect the system from overheating and causing permanent damage to the internal part of your computer። ኮምፒውተራችን ከመጠን በላይ ሙቀት እንዳይወጣ እንደዚሁም ደግሞ ዳሜጅ እንዳያደርግ ኮምፒውተር ሃርድዌር ኮምፖነንቶቹ እንዳይበላሹ ያግዘናል ወይንም ይረዳናል ማለት ነው። How often does cleaning need to be done? ለምን ያህል ጊዜ ነው ኮምፒውተራችንን ማጽዳት ያለብን? እናንተ ለምን ያህል ጊዜ ኮምፒውተራችሁን እንደምታጸዱ ኮሜንት ላይ አስቀምጡልኝ ተማሪዎች። እንመልከተው። clean the outer part of your computer with a dry cloth at least once a week ይለናል። ጀስት መጽሐፉ ላይ ሪኮመንድ የሚያደርጋችሁ ምንድነው የኮምፒውተራችሁን አውተር ፓርቱን ከውጭ ያለውን ፓርት ቢያንስ በሳምንት አንድ ጊዜ ብታጸዱት፣ በሶፍት ሊሆን ይችላል ብቻ በፎጣም ሊሆን ይችላል፣ ውሃ ምን ነካ አድርጋችሁ በሱ ማጽዳት ትችላላችሁ። በብሩሽም ሊሆን ይችላል ማለት ነው። ውሃ ግን ለሌላ በደንብ ማብዛት የለባችሁም። እሱም ምንድነው በሳምንት አንድ ጊዜ ብትችሉ ነው የሚለን። ሌላኛው ደግሞ ክሊኒንግ ኪቶች አሉ። ጀስት ለማጽጃ ተብለው የተሰሩ ቱሎች አሉ ተሰሩ ማለት ነው። ለምሳሌ ስሞል ብረሽ አለች የምትመለከቷት፣ አንቲስቲክ ግራውንዲንግ ስትራፕ አለ። እዚህ ጋር የምትመለከቱት ደግሞ ላይን ፍሪ ፎም ናት። እቺ የምትመለከቷት ደግሞ ውሃ መንፊያ ናታ። ኮንታክት ትሬኒንግ አለች። እችኛዋ ደግሞ ኮምፕረስ ዳየር የታመቀ አየር ነው ነገር ስትጫኑት አቧሮ ምናምንም በደንብ ያስወግድላችኋል። ሲሪ ክሊኒንግ ኪት አለች። እዚህ ጋር እንደምትመለከቱ አልኮል አለ። ስለዚህ አልኮል ጠብ በማድረግ በጨርቅ መላወል እንችላለን ማለት ነው። ዘ ኮንተንት ኦፍ ክሊኒንግ ኪት ሜይ ቫሪ ይለናል። ጀስት የተለያዩ እዚህ ጋር የምትመለከቷቸው ክሊኒንግ ኪቶች ወይም ለማጽጃ ብለን የምንጠቀማቸው መሳሪያዎች የተለያዩ ናቸው። በት ጀነራሊ ክሊኒንግ ኪት ዲፒክቲንግ ፊገር 5.2 ይለናል። እዚህ ጋር በአጠቃላይ ተገልጸው ነው በብዛት የምንጠቀማቸው ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ቴብሉ ላይ አይተሞቹ ወይንም ክሊኒንግ ኪቶቹና ጥቅማቸው ለምን እንደምንጠቀማቸው ተዘርዝረዋል። የመጀመሪያው ስሞል ብረሽ ነው። ይሄ ማለት ይሄኛው ማለት ነው። የሚያገለግለን ለምንድን ነው እንመልከት። ደስቲንግ ኮምፖነንት ኦፍ ኤሌክትሪካል ኢኩፕመንት ጀስት ይሄ ማለት ኤሌክትሪካል ኢኩፕመንቶች ላይ ያሉትን አቧሮች ደስቲንግ ቆሻሻዎችን ለማስወገድ እንጠቀምበታለን። ሌላኛው ኪሊንግ ዋይፐርስ ብለን ጨርቅ ናት። በዘዌች ነዋ ስሞል ክሎዝ ፎር ኪሊንግ ዘ ሲስተም ዩኒት ኬዚንግ ሞኒተር ኤንድ ኬቦርድ የኮምፒውተራችንን ሞኒተሩን ኬቦርዱን እንደዚሁም ደግሞ ሲስተም ዩኒቱን ለማጽዳት የምንጠቀምባት ብጫቂ ወረቀት ጨርቅ ናት። የትኛዋ መሰለቻችሁ? እዚህ ላይ ያለች ክሊንዚንግ ኪት የለችም። እዚህ ላይ ክሊኒንግ ዋይፐርስ ይለች ነው። ኮምፕረስድ አየር እቺ ደግሞ ዩዝድ ፎር ብላስቲንግ ደስት ናት። ኮምፕረስድ አየር ማለት ምን መሰላችሁ? ይሄኛው ነው ዲያግራሙ የምትመለከቱት። ኮምፕረስድ አየር የሚያገለግለው ምንድነው? በንፋስ እያደረግን ማለት ነው። ይሰማል ድምፁ። በዛ አቧራ ማስወገድ እንችላለን። ለምሳሌ ይሄን በደንብ አንደርስታንድ የምታደርጉት ምንድነው? ጎሚስት አካባቢ መኪኖችን ለማጽዳት የሚጠቀሙበት አቧራውን ውስጡ ያለውን አቧራ ለማስወገድ ይጠቀሙበታል። ኮምፕረስ ዳየሮች አቧሮችን ለማባረር እንጠቀምበታለን። ሌላኛው ሲዲ ክሊኒንግ ኪት ናት። እቺ ደግሞ ምንድናት? ኮምፒውተራችን ስቶሬጅ ዲቫይሶች አሉ አይደለም፣ እዚላው ላይ ያለውን አቧራ ለማጽዳት እንጠቀምባቸው ናቸው። ክሊን ደስት ኤንድ ግሬስ ፍሮም ዘ ሲዲ ኦልሶ ኪፕ ዘ ሲዲስ ኢን ዜር ኬዝ ሃንድል ዜም ባይ ኢዴጅ ኤንድ ፔሪዮዲካሊ ክሊን ዜማስ ዩዚንግ ክሊኒንግ ኪት ይለናል ማለት ነው። ይሄ ምንድነው? ጀስት ኮምፒውተራችን ላይ ያለውን ስቶሬጅ ዲቫይሳችን ነው ማለት ነው። አልኮል ነገር ጠብ በማድረግ ለው ላይ ለማጽዳት የምንጠቀምባት ናት። እዚህ ጋር የምትመለከቷት ማለት ተገልጾልናል። ሌላኛው ክሊኒንግ ሞኒተር ነው። ሞኒተር እንዴት አድርገን ማጽዳት አለብን? ሞኒተር የምንለው ጀስት ኮምፒውተራችን ስክሪን ማለት ነው። ዲርት ፊንገርፕሪንት ኤንድ ደስት ካን ሜክ ዩር ኮምፒውተር ስክሪን ዲፊካልት ቱ ሪድ ይለናል ማለት ነው። ይሄ ምን መሰላችሁ? እናንተ ኮምፒውተር ስክሪናችሁ ላይ ወይም ሞኒተራችሁ ላይ ቆሻሻው እጃችሁ እንደዚሁም ደግሞ የተለያዩ አቧራዎች ቆሻሻዎች ይኖራሉ አይደለም። እለው ላይ እዚህ ላይ
ኮምፒውተር ስክሪናችን ላይ ማለት ነው። እዚጋ ጻፍኩበት ጻፍኩት ከውስጥ ነው፣ ግን ኮምፒውተር ስክሪናችን ምንለው ፊት ለፊት የምትመለከቱ ነው አይደለ? እላዩ ላይ እጃችን ምናምን ልንለካ እንችላለን። አቧራ ሊያርፍበት ይችላል፣ ቆሻሻ ሊያርፍበት ይችላል እና በዛን ሰዓት ለማንበብ ከውስጥ ያለውን ሊያስቸግረን ይችላል ማለት ነው። እንደዚህ አይነት ችግር የሚፈጠር ከሆነ በየጊዜው ግዴታ ምን ማድረግ አለብን ማለት ነው? ክሊን ማድረግ ወይም ማጽዳት ይኖርብናል። the safest method to clean computer monitor is to use soft and clean clothes moistened with water ይላል ማለት ነው። በብዛት የሚመከረው ሞኒተራችንን ኮምፒውተር ስክሪናችሁን ለማጽዳት ማለት ነው ሶፍት ታረጉና ሶፍቷ ላይ ትንሽ ውሃ ጠብ ታረጉና ረጠብ አድርጋችሁ ሳይበዛ ማለት ነው በሱ መወልወል ትችላላችሁ ማለት ነው። when you clean your computer monitor you should ይላል። ይሄም ማለት የኮምፒውተር ስክሪናቸውን ስትወለውሉ ወይም ስታጸዱ መጠቀም ያለባችሁ ነገር ምንድነው? ስቴፖቹ መጀመሪያ ኮምፒውተራችሁን ተርን ኦፍ ማድረግ አለባችሁ፣ መዝጋት አለባችሁ። ከዛም በኋላ የተሰኩ ምናምን ደግሞ ቻርጆች ካሉ እሱን አንፕለግ ወይም መንቀል ይኖርባችኋል። ከዛም በኋላ ማጽዳት ነው። ዩዝ ሶፍት ኤንድ ክሊን ክሎዝ ሞይስተን። ሶፍት ማለት ሶፍት እና እንደዚሁም ደግሞ ጨርቁ ላይ የሆነ ውሃ ጠብ አድርጋችሁ በሱ መጠራረግ ትችላላችሁ ማለት ነው። ነገር ግን ጨርቁ ላይ ጀስት ውሃ እንዳታበዙበት። ጥብ ካረጋችሁት ውሃ ከበዛ ምናልባት ወደ ውስጥ ገብቶ ሊያበላሽባችሁ ይችላል ማለት ነው። እዚጋም ይላል do not spray any liquid directly onto the screen. The liquid could leak into the monitor and damage the internal ኮምፖነንት ይለናል ማለት ነው። ይሄ ማለት ጀስት እናንተን ስታጸዱ ስክሪናችሁ ላይ ውሃ መድፋት የለባችሁም፣ ጨርቁ ላይ ነው ማድረግ ያለባችሁ። ጀስት ሳይበዛ ታረጥቡትና ብዙም ውሃ ላመንጠብ አድርጋችሁ ማለት ነው። ከዛም በኋላ እዚህ ላይ ነው የምታጸዱት እንጂ ውሃ ሞኒተራችሁ ላይ ማንጠባጠብ የለባችሁም። ከተንጠባጠበ ዱብ ብሎ ኢንተርናል ፓርት ኦፍ ሞኒተራችን ላይ ገብቶ ሊያበላሽብን ስለሚችል። ሌላኛው ክሊኒንግ ኬቦርድ ነው። የኮምፒውተር ኬቦርዳችንን እንዴት አድርገን ነው የምናጸዳው? ዘ ኬቦርድ ቴንድ ቱ አኩሙሌት ኤ ሎት ኦፍ ደስት ሄር ኤንድ ሌን ክሎዚንግ ይለናል። ኮምፒውተር ኬቦርዳችሁ ላይ የፀጉራችን ሊወድቅበት ሊገባበት ይችላል፣ አቧራ ሊገባ ይችላል እና የተለያየ የልብስ ራሱ ጥስጣሽም ሊገባበት ይችላል ማለት ነው እና እሱም ማጽዳት ይኖርብናል። if you are having trouble removing sticky dirt try using cotton moistened with alcohol ይለናል። ይሄ ማለት ጀስት ኮምፒውተራችሁ ኬዎቹ ላይ ጥብቅ የሚሉ ከሆነ እነኛ ቆሻሻዎች ምንድነው ማድረግ ያለባቸው? በአልኮል እና በኮተን ማላቀቅ ይኖርባችኋል ማለት ነው። gently wiping around the key can help keep the key from sticking or failing ይለናል ማለት ነው። ይህም ማለት ምን መሰላችሁ? ጄኔትሊ ዋይፒንግ ማለት ረጋ ብላችሁ ቀስ ብላችሁ የምታጸዱ ከሆነ በተለይ ቁልፎቹ አካባቢ ያሉትን በአልኮል ምናምን አድርጋችሁ ቀስ ብላችሁ የምትጠራርጉ ከሆነ ኬዎቹ የኮምፒውተር ኬቦርድ ቁልፎቹ ምን እንዳይሆን ስቲክ እንዳያደርጉ እዛው ጥብቅ እንዳይሉ ወይንም ደግሞ እንዳይበላሹ እንዳይወድቁ ያግዘናል። ስለዚህ ስታጸዱ ኮምፒውተር ኬቦርዳችሁን ማለት ነው ዝም ብላችሁ መፋግ አይደለም። ስለዚህ ቀስ ብላችሁ የምታጸዱት ጥንቃቄ ይሸዋል ማለት ነው። ሌላኛው ክሊኒንግ ማውዝ ነው። የኮምፒውተር ማውዛችሁን እንዴት አድርጋችሁ የምታጸዱት? the mouse accumulate a mixture of dust from the surface it roll on ይላል። ጀስት ምንድነው መሬት ላይ እናንተ ወይንም ጠረጴዛችሁ ላይ ጀስት ስታንቀሳቀሱት እቺ ከርሰሯ እንድትንቀሳቀስ ግዴታ ማንቀሳቀስ ስላለባችሁ በዛን ሰዓት የተለያየ አዋራዎችን ወደ ውስጡ ይሰበስባል ማለት ነው። dust can make it difficult to track or move the mouse properly። ማውዟ በስነ ስርዓቱ እንድትንቀሳቀስ ምናምን ሊያስቸግራት ይችላል። አውላዋ ላይ አቧራ ተገባ ማለት ነው። if the mouse pointer does not move smoothly the mouse may need to be cleaned። በተለይ አብዛኛው ጊዜ ማውዛችሁ ስታንቀሳቀሱ ከርሰሯ የማትንቀሳቀስላችሁ ከሆነ የምትመለከቷት ግዴታ ይችን ማውዛችሁ ቆሻሻው ስለገባባት ማጽዳት እንዳለባችሁ ግድ ይላል ማለት ነው። therefore to properly clean the mouse follow the basic cleaning steps አሉ። ጀስት ማውዛችሁን ለማጽዳት ማድረግ ያለባችሁ መጀመሪያ ጀስት ማውዙን ተኮምፒውተራችሁ ላይ መንቀል ይኖርባችኋል። ከዛን moisten cotton cloth with rubbing alcohol and use it to clean the top and bottom of the mouse። የማውዛችሁን ከላይና ከታች ከሁለቱም ሳይድ ያለውን በጥጥ ታረጉና ጥቁ ላይ ደግሞ አልኮል ታረጉና ማጽዳት ይኖርባችኋል ማለት ነው። allow all of the parts to dry before reconnecting the mouse። ማውዛችሁን ከመሰካታችሁ በፊትም እንደዚሁም ደግሞ ማንኛውንም ከመሰካታችሁ በፊት ጥለው ላይ ያለው ነገር መድረቅ አለበት። ከደረቀ በኋላ መሰካት ትችላላችሁ ማለት ነው። Since water conducts electricity, there is a greater risk of serious injury or death when we clean electronic equipment with water ይለናል ማለት ነው። ከዛ አሁን ከአሳያችሁ የምንረዳው ነገር ምንድነው? ዋተር ኤሌክትሪሲቲ ስለሚያስተላልፍ በፍጹም ኮምፒውተራችሁ ላይ ጠብ ማድረግ እንደሌለባችሁ። ምክንያቱ ደግሞ ኮምፒውተራችሁ ላይ አደጋ እንደዚሁም እናንተ ላይ አደጋ ስለሚፈጥር ማለት ነው። ሊቃጠልም ስለሚችል በተለይ ኮምፒውተራችሁ ላይ
ምግብ በቃ ኮምፒውተራችሁ አጠገብ አትብሉ። እኔ እበላለሁ ወይኔ የኔ ባሰብኝ እውነት። ሻይ ግን አልጠጣም፣ በቻልኩት አቅም እጠነቀቃለሁ። ሰው ሻይ ጠብ የሚልባችሁ ከሆነ በተለይ ኢሚዲየትሊ ኮምፒውተር ኪቦርዳችሁ ይበላሽ። አንዷ አልሰራም ካለቻችሁ እሷን ብቻ መቀየራችሁ እንዳለ ነው የምትቀይሩት። እኔ ባለፈው ማለት ነው 3500 ብር ነው የተበላሁት። ወይኔ በላችሁ በስንት መከራ አጠራቅሜ ወይኔ። ግን ሰብስክራይብ ያደረጋችሁ በነገራችን ላይ ጌትነት እባላለሁ ነው። ሌላ ቻናል ማለት ጄምቴክ ያንን ሰብስክራይብ አድርጉት፣ ሰርች አድርጉና ታገኙታላችሁ። እዛ ላይ በጣም ብዙ የሆነ ስኪል ቤዝድ የሆኑ እውቀቶችን ሼር አደርጋቸዋለሁ። እዚህኛው ቻናል ላይ ወይም ጂጄም አካዳሚ ላይ ግን ኤዱኬሽናል ኮንተንቶችን ጥያቄዎችን በደንብ ነው የምለቅላችሁ። እናንተ ብቻ ግን ፈቃደኛ ሁኑ ለማወቅ ለመረዳት ነው። እኔ እናንተ ወንድም ይላል። ሌላኛው የምንመለከተው ስታርቲንግ አፕ ኤንድ ሸቲንግ ዳውን ኮምፒውተር ነው። ኮምፒውተራችን እንዴት አድርገን እንከፍታለን እንዘጋለን? መቼም ይሄን ያቅታችኋል ብዬ አላስብም። ነገር ግን ጥንቃቄ ማድረግ አለባችሁ። ኮምፒውተራችን ስትዘጉ ስከፍቱ ዝም ብላችሁ በዘፈቀደ የምትከፍቱ የምትዘጉ ከሆነ ኮምፒውተራችሁ የመበላሸት እድሉ በጣም ከፍተኛ ነው። ቢፎር ስታርቲንግ ዩር ኮምፒውተር ፕሊዝ ቴክ ኤ ሞመንት ቱ ቼክ ዌዘር ዘ ኮምፒውተር ፓርት አር ኮኔክትድ ኤንድ ሴትድ ፕሮፐርሊ ይለናል። ኮምፒውተራችን ከመክፈታችን በፊት መጀመሪያ ኮምፒውተራችን ላይ ኮኔክት ማድረግ ያለብን ሁሉንም ሴት ማድረግ አለብን፣ እንዳለ መሰካካት አለብን ማለት ነው። ይህም ሲባል ምን መሰላችሁ? ምናልባት እናንተ ኮምፒውተር ላብ ክላስ ላይ ታች እንደሆነ ሲስተም ዩኒቱ፣ ኬቦርዱ እንደዚሁም ደግሞ መወዛችሁ የተለያየ ቦታ ነው ያለው። ስለዚህ እንዳለ በአጠቃላይ መሰካካት አለበት። ፓወር በተኑ ከፓወር በተኑ ምናምን ነገር ፓወር በተን አልኩ። ስለዚህ በስነስርዓቱ መሰካካት ይኖርባቸዋል። ከዛም መክፈት ነው የምትችሉት ማለት ነው። አስክ ዩር ቲቸር ቱ ቼክ ዌዘር ዘ ፓወር ኮርድ ኢዝ ፕለግድ ኢንቱ ዘ ፓወር ሶርስ ዘ ፓወር ኦን ኤንድ ኦፍ ዩር ኮምፒውተር ፎሎ ዘ ስቴፕ ቢሎ ይለናል ማለት ነው። በተጨማሪም ደግሞ የኮምፒውተራቸውን ቻርጁን መሰካት ይኖርባቸዋል። ምክንያቱም በብዛት አብዛኛው ጊዜ ዴስክቶፕ ኦንላይን ስለሚሆኑ ማለት ነው። ነገር ግን ላፕቶፕ የምትጠቀሙ ከሆነ ችግር የለውም። የማውዙን ኬቦርዱን መሰካካት ላይጠበቅባቸው ይችላል። ሁሉ ነገር ሴታፑ የተመቻቸ ስለሆነ በአንድ ላይ ስለሆኑ ማለት ነው። ኮምፒውተራችን ለመክፈት ምንድነው የምንጠቀማቸው ስቴፖች እዚህ ጋር ተቀምጠውልናል። we need to plug or connect device such as keyboard, monitor and the mouse to their appropriate connector with the system unit ይለናል ማለት ነው። መጀመሪያ እንደነገርኳችሁ ምንድነው ሁሉንም የኮምፒውተር ዲቫይሶችን መሰካካት አለባችሁ። ኬቦርዱንም፣ ሞኒተሩንም፣ ማውዙንም ከሲስተም ዩኒት ጋር ሁሉም እርስ በራስ መያያዝ አለበት። ከዛን ፕረስ ዘ ፓወር በተኗን ትጫኗታላችሁ፣ ሲስተም ዩኒት ላይ ያለችውን ማለት ነው። if your monitor does not turn on ማይከፍት ከሆነ by itself when you turn on the system unit then press the power button of the monitor ይለናል ማለት ነው። ይሄ ምን መሰላችሁ? ኮምፒውተራችሁ ምናልባት በርቶ ከሆነ ከበራ ማለት ነው ስትጫኑት ፓወር በተኗን ስትጫኗት ዝግት ነው የሚያደርገው። ነገር ግን ፓወር በተናችሁ ኦፍ ከሆነ ደግሞ ከተዘጋ ማለት ነው ስትጫኑት ይከፍታል። ይሄን ማወቅ አለባችሁ ማለት ነው። ፓወር በተኗ የተናት የምትሉኝ ከሆነ ይሄ ነው እዚህ ጋር የምትመለከቱት ነው። አንዳንዱ ጋር እዛ አካባቢ ትኖራለች፣ አንዳንዱ ጋር እዛ አካባቢ ትኖራለች፣ አንዳንዱ ጋር እዛ አካባቢ ትኖራለች። ላፕቶፕ ላይ ከሆነ ግን ጀስት ላፕቶፓችን አስቲንሳል እዚህ ጋር ስዕል ሶሪ ተማሪዎች እንዲምሳልና ላፕቶፕ እንዲናል እዛ አካባቢ ነው የምትኖረው። አንዳንዱ ጋር ደግሞ እዛ አካባቢ ትኖራለች። ላፕቶፕ ላይ ከሆነ እሷን ጫን ነው የምትሉት በእጃችሁ በአንዱ ጣታችሁ መጫን ነው፣ የተለየ ነገር አይደለም። ከዛ ይበራል እስከሚከፍት እናንተ መጠበቅ ነው። ፓስዋርድ ካለው ፓስዋርድ ታስገቡና መክፈት ነው የሚጠበቅባችሁ ማለት ነው። once we have pressed the power button we should wait until the operating system load automatically እስከሚከፍት ድረስ ግዴታ መጠበቅ ይኖርባችኋል። if you are asked to type a password and sign in you need to know or have a password of the computer የኮምፒውተር ፓስዋርድ የሚጠይቃችሁ ከሆነ ፓስዋርድ ማወቅ ይኖርባችኋል። ከዛ አስገብታችሁ መክፈት ነው። to know more about password please read section 5.2 ይለናል። እኔም በደንብ የማስረዳችሁ ይሆናል እዛ ላይ ስንደርስ ማለት ነው። እዚህ ጋር እንደምትመለከቱት ፊገሩ ስሩ ላይ እንዴት እንደምንከፍት አሳይቶናል። ይህንን አሳያችኋለሁ ቀጣይ። ሌላኛው ደግሞ ሸቲንግ ዳውን ዩር ኮምፒውተር ነው። ኮምፒውተራችን ለመዝጋት እንዴት ነው የምንጠቀመው? ኮምፒውተራችሁ ስትዘጉ በተለያየ ሜተድ መዝጋት ትችላላችሁ። ግን ምንጊዜም ቢሆን ጥንቃቄ ማድረግ ያለባችሁ ምንድነው ኮምፒውተራችሁ ላይ ያሉትን የከፈታችሁትን አፕሊኬሽን ብራውዘር እንዳለ መዝጋት አለባችሁ። ለምሳሌ ይሄን ከፈትኩትን ብራውዘር ብትመለከቱ ይሄኛው ጉግል ክሮም ነው። ይሄን ለምሳሌ ከፍቼዋለሁ ላስብና መዝጋት አለብኝ። ይሄኛው ኤክስ ምልክቷን አንዴ ሌፍት ክርስቲያናት ይዘጋዋል። ይሄንን ድጋሜ ብቻ ነው ይዘጋል። ያን ለእናንተ እያስረዳው ስለሆነ መዝጋት ስለማልፈልግ ነው እኔ።
ስለዚህ ኮምፒውተራችሁን ከመዝጋታችሁ በፊት ምንድነው ማድረግ ያለባችሁ? የከፈታችሁትን አፕሊኬሽኖች፣ ብራውዘሮች ግዴታ መዝጋት ይኖርባቸዋል። ለምሳሌ እዚህ ጋር ይሄን ፋይል ኤክስፕሎረርን እዚህ ጋር ብከፍት፣ ብራውዘር ብከፍት ኢማጂን በየር አስብ እኔ ይሄን መዝጋት አለብኝ፣ ይሄን መዝጋት አለብኝ። አንድ እዚህ ጋርም ደግሞ የፋይል ኤክስፕሎረርን ዘግቼዋለሁ። እቺኛውን ብራውዘሯን ጀስት አሁን እያሳያችሁ ስለሆነ ነው እኔ የምጠቀምበት ስለሆነ መዝጋት ስላልፈልግም እያንዳንዱ መጀመሪያ ሁሉንም መዝጋት ይኖርባቸዋል። ጀስት ስክሪን ሲሆን ጀስት ዴስክቶፕ ብቻ ሲሆን ከዛም በኋላ ኮምፒውተራችሁን ሸትዳውን ማድረግ ትችላላችሁ ማለት ነው። ለመዝጋት የምትጠቀሙት የቱን ነው ማድረግ ያለባችሁ? እችን ማድረግ እኔ በጣም ሪኮመንድ ማድረጋችሁ እችን ነው። ስታርት በተናን ተጫኗትና ከዛም በኋላ እዚህ ጋር የምትመለከቷት ፓወር ትላለች። ፓወር የምትለውን ጀስት ይሄን ስትጫኑት ትመጣለች። ከርሰራችሁን ዞር ላይ ስታደርጉት ደግሞ ፓወር የሚል ይመጣል። ፓወር የምትለውን ተጫኗትና ከዛ ሸትዳውን የምትለውን ትጫናላችሁ። ከዛ ኮምፒውተራችሁ ክሎዝ ያደርጋል ማለት ነው። ሌላኛው ሜተድ የምዘጉበት ሜተድ ምንድነው ደግሞ እዚህ ጋር እንደምትመለከቱት ሲስተም ዩኒታችን ላይ ከውጭ ትመለከቱታላችኋል። ይችን ቅድም ኮምፒውተራችሁን ለመክፈት ተጠቀማችሁባት ፓወር በተን እሷን ጫን ስትሏት ኮምፒውተራችሁም ይዘጋል። እንደዚህ ማድረግም ትችላላችሁ በዚህኛው ሜተድ ማለት ነው። ግን ሪኮመንድ አይደረግም። በተለይ ላፕቶፕ ከሆነ ይበላሽባችኋል ቱ ቢሆንስ ማለት ነው። ሌላኛው ደግሞ በጣም ሪኮመንድ የሚደረገው ለረጅም ሰዓት እናንተ ኮምፒውተር ሲጠቀሙ ቆይታችሁ ኢንተርኔት በተለይ ደግሞ አብርታችሁ ከሆነ የቆያችሁት ዋይፋይ ጀስት እንደኔ እዚህ ጋር ኮኔክት አድርጋችሁ ከሆነ መዝጋት ስትፈልጉ እንዴት አድርጋችሁ ነው የምትዘጉት? መጀመሪያ ምን ታደርጋላችሁ? ኮምፒውተራችሁ ላይ ያለው ይሄን እንትኑን ኦፍ ማድረግ አለባችሁ። ይሄን ዲስክሎዝ ምናምን ታደርጉታላችሁ ታጠፉና ከዛም በኋላ ምን ታደርጋላችሁ ማለት ነው። ተማሪዎች እዚህ ላይ ትመጣላችሁ፣ ክሊክ ታደርጓታላችሁ፣ ፓወር የምትለውን ትጫናላችሁ። ከዛን ሪስታርት የምትለውን ትጫኑት። ሪስታርት ለምን እንደምታገለግለን ኮምፒውተራችን ይዘጋና ከዛ ይከፍተዋል ማለት ነው። ዘግቶ ተከፈተላችሁ በኋላ ከእንደገና ትመጡና ፓስዋርዳችሁን ማስገብታችሁ እችኛውን ክሊክ ታደርጋላችሁ። ከዛ ፓወር በተናችሁን ትጫናላችሁ። ከዛን ሸትዳውን የምትለውን ትጫናላችሁ። ይሄኛው ሜትድ በጣም አሪፍ ነው፣ ሪኮመንድ ይደረጋል። በማንኛውም በአይቲ ባለሙያ ይሄ ነው የሚመከረው ማለት ነው። ወደ መጽሐፋቸው ላይ ስመጣላችሁ እዚህ ጋር የምትጫኑት ሸትዳውን ለማድረግ ለመዝጋት ቱ ተርን ኦፍ ዩር ፒሲ ኢን ዊንዶው 10 ክሊክ ኦን ዘ ስታርት በተኗን ትጫናላችሁ ይለናል። ከዛ ሴሌክት ዘ ፓወር በተናችሁን ትጫናላችሁ። ይሄን ክሊክ ታደርጉና ከዛ ፓወር በተናችሁን ከዛም በኋላ ሸትዳውን የሚለውን ተጫኑ ነው የሚለው። እዚህ ጋር ምንም የተለየ ነገር አይደለም ተማሪዎች። ይኸው እንደምትመለከቱት ይሄን እዚህ ጋር ኦፕሽን ያመጣላችኋል። አንዳንድ ኮምፒውተር ላይ በዛ ወይ ሃይበርተን የምትላለች ብዛት ግን ሸትዳውን ስሊፕ እና ሪስታርት ነው የምትኖረው ማለት ነው። አፕዴት አድርጉ ስለሚላችሁ የተለየ ነገር አይደለም። አፕዴት አድርጉ የሚላችሁ ከሆነ አፕዴት ማድረግ ይኖርባችኋል ማለት ነው። ሌላኛው ደግሞ ስሊፕ አለች። እዚህ ጋር የስነካ ምናልባት መታላችሁ ከሆነ ክሊክ ታደርጓትና ከዛ ፓወሯን ከዛ ስሊፕ የምትለዋ ለምን መሰላችሁ የምታገለግለን? ለምሳሌ እናንተ ስልክ ተጠቅማችሁ ሲበቃችሁ ፓወር በተኗን ወይንም ለአመነካ ስታደርጓት ጥፍት ይላል አይደለም? ኖርማሊ ጀስት ኮምፒውተራችሁ አልዘጋም፣ ቶታሊ ዝግት አላደረገም። ጀስት መብራት ሲያልቅባችሁ እንደሚዘጋው ድብን ብሎ የሚዘጋው ሳይሆን ምናምን ጫን ስትሉት ክሎዝ ይሆናል። ልክ እንደዛ ነው የሚያገለግለው ምን ላይ ኮምፒውተራችን ላይ ማለት ነው። ስሊፕ የምንላት ምንድነው የተለያዩ የከፈታችኋቸው አፕሊኬሽኖች አይጠፉም ካላጠፋችኋቸው እናንተ። ነገር ግን በብዛት የምንጠቀመው እኛ ለምሳ ስንወጣ የሆነ ሰው ሲመጣብን ስራ ላይ ምናምን ከሆንን ቀጥታ ስሊፕ እንጫናለን። አለበለዚያም በሾርትከት ዊንዶው ኬ ትጫኑና ሌተር ኤል ዊንዶው ኬ ትጫኑና ከዛም በኋላ ሌተር ኤል ስትጫኗት ምን ያደርግላችኋል? ስሊፕ ያደርግላችኋል በሾርትከት ማለት ነው። የሚሰሩትን ስራ ሰዎች በድንገት መጥተው ሚስጥራችሁ እንዳይወባችሁ የምትፈልጉ ከሆነ እዛ እናንተ ድጋሚ ክሊክ አድርጋችሁ ፓስዋርድ አስገብታችሁ መክፈት የተለየ ነገር አይደለም። ወደ ምሳም ስትወጡም ደግሞ ስራም ላይ እየሰራችሁ ስልክ ማውራት ስትወጡ ራሱ ያንን መጠቀም ትችላላችሁ፣ ስሊፕ የምትለው ማለት ነው። እዚህ ጋር እንደምትመለከቱት ስሊፕ help the computer to appear like turn off but when you turn it back on again it starts up back faster። በጣም ፈጣን ነው። ወይንም ሙሉ ለሙሉ አይዘጋም። to sleep your computer please first click on the start button and select the power button and click on the sleep መጫን አሳያችሁ። እኔን ክሊክ ታደርጉና ከዛ ፖወር በተኑን ከዛም በኋላ ስሊፕ የምትለዋን ትጫናላችሁ ማለት ነው። ሌላኛው የምንመለከተው ሳይን አውት ነው። ሳይን አውት ምን መሰላችሁ? ኮምፒውተራችሁ ላይ እናንተ የተለያዩ ዩዘር አካውንት ትከፍታላችሁ። ይህም ሲባል ምናልባት ላብ ክላስ ልብ ብላችሁት ከሆነ አድሚን እና ስቱደንት የሚል ሁለት ዩዘር አካውንት አለበለዚያም ከዛ በላይ ወይም ገስት የሚልም አካውንት ሊኖር ይችላል። ስለዚህ በአንዱ ክሊክ ታደርጉና የምታውቁትን ፓስዋርድ አስገብታችሁ የምትከፍቱት የምታውቁት። ለምሳሌ አድሚን ፓስዋርድ የማታውቁት ከሆነ አትገቡ። ኢቨን አንዳንድ አፕሊኬሽኖችን ለምሳሌ ኢንስታል ስታደርጉ ከኢንተርኔት ላይ ወይም ዳውንሎድ ስታደርጉ ዩዘር አካውንት ጠይቃችኋል፣ ስለማታውቁት ትወጣላችሁ ማለት ነው። ሳይን አውት ማለት ተገባንበት መውጣት
ወይም ለምሳሌ እናንተ ከቴሌግራም ላይ ሎጊን አድርጋችሁ ከሆነ ከዛ ላይ ስትወጡ ያ ሳይን አውት ተብሎ ይጠራል ማለት ነው። ስለዚህ እንዴት አድርጋችሁ ከኮምፒውተር ዩዘር አካውንታችሁ ሳይን አውት እንደምታደርጉ አሳያችኋለሁ። እዚህ ጋር መጽሐፋችሁ ላይ ይላል እዚህ ጋር help to sign out your user account and let someone else to sign in immediately ይለናል። to sign out you can click the currently sign in user name in the upper right corner of the start screen and then choose sign out from menu ይለናል ማለት ነው። እሱን ለማድረግ ምንድነው ይሄኛውን ስታርት በተና መጀመሪያ ክሊክ ታደርጋላችሁ። ከዛ ወደ ላይ ስትወጡ የሰው ምልክት ትመጣለች እቺ ወይንም አካውንት አለበለዛም የእናንተ የዩዘር አካውንት ሎጊን ያደረጋችሁበት አሁን ስሙ ይመጣላችኋል። እሱን ክሊክ ስታደርጉት ምናልባት እዚህ ጋር አንዳንድ ጊዜ ኦፕሽን ያመጣላችኋል። ሌላ ዩዘር አካውንት ክሊክ ካደረጋችሁ እኔ ጋር ያለው አንድ ብቻ ስለሆነ ነው። ከዛ ሳይን አውት ማድረግ ስትፈልጉ እቺ ሳይን አውት የምትለዋን ክሊክ ስታደርጓት ይቆልፋል። ከዛ ድጋሚ ግዴታ ፓስዋርድ ጠይቃችኋል ለመግባት፣ አለበለዚያም ሌላ ዩዘር አካውንትም ኦፕሽን ያመጣላችኋል። ሎክ ማድረግ ከፈለጋችሁ ሎክ የምትለዋን መጫን፣ ቼንጅ አካውንት ሴቲንግ የምትለዋን መጫን ከፈለጋችሁ ተጭናችሁ ማስተካከል ትችላላችሁ። ብቻ ሳይን አውት ለማድረግ እቺኛዋን መጫን የሚጠበቅባችሁ በጣም ቀላል ነው። እንደምታደርጉት ስታርት በተና መጫን፣ ከዛ ሽቅብ ተወጡና ዩዘር አካውንታችሁን ክሊክ ታደርጓታላችሁ። ከዛ ሳይን አውት የምትለዋን መጫን የሚጠበቅባችሁ የተለየ ነገር አይደለም። በጣም ቀላል ነው ተማሪዎች። አክቲቪቲ አለ እዚህ ጋር መስራት ትችላላችሁ እናንተ። ሌላኛው ደግሞ ኮምፒውተር ሴኩሪቲ ነው። ይሄኛውም በፓርት ነው የማሳያችሁ ተማሪዎች። በዚህ ፓርት ላይ የምንመለከተው ምን መሰላችሁ የኮምፒውተር ዩዘር አካውንት እንዴት አድርገን ክሬት እንደምናደርግ፣ እንደዚሁም ደግሞ ፓስዋርድ እንዴት አድርገን እንደምንሰጥ፣ ፓስዋርድ ምን ማለት እንደሆነ የምንመለከት ይሆናል ማለት ነው። ተማሪዎች የዛሬ ቪዲዮአችን ይሄን መስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ፣ እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፓርት 2 ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ፣ አለበለዚያ ፍላሽ ስክሪን ላይ ማግኘት ትችላላችሁ ማለት ነው። ቀጣይ ቪዲዮ እስከምንገናኝ ጉድ ባይ።